ዛሬ ከፓርት 1 የቀጠለው ነው የምናየው። በባለፈ ስለ ሰስቴኔብል ዴቨሎፕመንት ዲፊኒሽኖቹ፣ ኮምፖነንቶቹ በተጨማሪ ጎል ኦፍ ሰስቴኔብል ዴቨሎፕመንት የሚለው ነገር በባለፈው ክላሳችን አይተን ነበር። ዛሬ ኢንቴግሬሽን ኦፍ ሰስቴኔብል ዴቨሎፕመንት ጎልስ ኢን ኢትዮጵያ ናሽናል ዴቨሎፕመንት ፍሬምወርክ የሚባለው ነገር እናያለን። ቪዲዮው እስከ መጨረሻው በማየት የዚህ ቤተሰብ አባል እንድትሆኑ ስል በአክብሮት ጠይቃለሁ። ለቪዲዮ አዲስ የሆናችሁ ሁላችሁም ቻናሉን ሰብስክራይብ በማድረግ ጀምሩት። እስከ መጨረሻው በማዳመጥ የተለያዩ ደግሞ ጠቃሚ የሆኑ ጥያቄዎችን የምታገኙበት መንገድ እነግራችኋለሁ። ወደ ዛሬው ትምህርታችን እንግባ። ኢንቴግሬሽን ኦፍ ዘ ሰስቴኔብል ዴቨሎፕመንት ኢን ኢትዮጵያ ናሽናል ዴቨሎፕመንት ፍሬምወርክ የሚለው ምንድን ነው? ኢትዮጵያ ናሽናል የግሎባል ጎል የምንላቸው ሰስቴኔብል ዴቨሎፕመንት ጎልን ከራሷ ጋር አዋህዳ የራሷ ያስቀመጠችው የኢትዮጵያ ናሽናል ዴቨሎፕመንት ፍሬምወርኮች አሉ። እንዴት ከሰስቴኔብል ዴቨሎፕመንት ጋር ኢንተግሬት ያደርጋሉ የሚለው ነገር እናያለን ማለት ነው። ኢትዮጵያ ገቨርንመንት ሪኮግናይዝ ኢምፖርታንስ ኦፍ ኢንተግሬቲንግ ሰስቴናብል ዴቨሎፕመንት ጎልስ ኢንቱ ዘ ናሽናል ዴቨሎፕመንት ፍሬምወርክ። ኢትዮጵያ የሰስቴናብል ዴቨሎፕመንት ጎል ከናሽናል ዴቨሎፕመንት ፍሬምወርክ ጋር ምን አድርጓል ማለት ነው? ኢንተግሬት አድርጓል ማለት ነው። ዜ ቢሊቭ ዛት ዘ ሰስቴናብል ዴቨሎፕመንት ካን ሄልፕ them achieve their goals of eradicate poverty and bring about prosperity of the Ethiopian people። ይሄኛ ዋነኛ ሰስቴኔብል ዴቨሎፕመንት አቺቭ የሚያደርገው ነገር ምንድነው? አንደኛ ምንን ኢራዲኬት ማድረግ ነው ማለት ነው? ፖቨርቲን ምን ማድረግ? ኢራዲኬት ማድረግ፣ ፖቨርቲን መቀነስ ነው። ሁለተኛ ደግሞ ለሙሉ ለኢትዮጵያ ህዝብ፣ ለኢትዮጵያ ፒፕል ምንን ብሪንግ ማድረግ ነው ማለት ነው? ፕሮስፐሪቲ ወይም ደግሞ ብልጽግና ሀብትን ለኢትዮጵያ ህብረተሰብ ማምጣት ነው ማለት ነው። ይሄ ዋነኛ የሰስቴኔብል ዴቨሎፕመንት ጎል ወይም ደግሞ አቺቭ የሚያደርገው ነገር ነው ማለት ነው። ቱ ፋሲሊቴት ዚስ the sustainable development goals have been integrated into the growth and transformation plan to ኢትዮጵያ እንዴት ነው ኢንተግሬት ያደርግ የሰስቴኔብል ዴቨሎፕመንት ጎል ከምን ጋር ነው ኢንተግሬት የሚያደርገው ማለት ነው? ግሮዝ ኤንድ ትራንስፎርሜሽን ፕላን ቱ የምንለው ወይም ደግሞ ለኢትዮጵያ ለአምስት ዓመት የሚታቀዱ የእድገትና የትራንስፎርሜሽን እቅድ የሚባለው አለ። ሁለተኛው እቅድ የአምስት ዓመት የትራንስፎርሜሽንና የእድገትና የትራንስፎርሜሽን እቅድ የምንለው ሁለተኛው ይህን እቅድ ምን እንትን ያደርጋል ማለት ነው? ከሰስቴኔብል ዴቨሎፕመንት ጋር ምን ያደርጋል ማለት ነው? ኢንተግሬት ያደርጋል ማለት ነው። ይሄ ፕላን የተደረገው መቼ ነው ማለት ነው? በኢትዮጵያ በ2015 16 ከ2019 20 አካባቢ ያኔ ነው ምን የተደረገው ማለት ነው? ፕላን የተደረገው ማለት ነው። የራሱ የሆነ ምን ነበረው ማለት ነው? የራሱ የሆነ ዳይሬክሽን ነበረው። ይሄኛው ሜን የራሱ ወይም ፎከስ የሚያደርግባቸው ዳይሬክሽኖች ነበሩ ማለት ነው። the main focus area of the GTP to included creating good condition for macro economic instability። የመጀመሪያው ምንድነው ማለት ነው? ክሬቲንግ ጉድ ኮንዲሽን ፎር ማክሮ ኢኮኖሚክ ኢንስቴቢሊቲ። በማክሮ ኢኮኖሚክ ላይ ምን ማምጣት? ኢንስቴቢሊቲ ማለት ስቴቢሊቲ ማምጣት፣ ሶሪ ኢንስቴቢሊቲ ሳይሆን ስቴቢሊቲ ማምጣት። ስቴቢሊቲ ማምጣት ዋንኛው የመጀመሪያው የጂቲፒ ፎከስ ኤሪያው ነበር ማለት ነው። ወይም የተረጋጋ ማክሮ ኢኮኖሚ መፍጠር ወይም ደግሞ ክሬት ማድረግ፣ ይሄ የመጀመሪያው የጂቲፒ ዋነኛው ፎከስ ኤሪያው ነበር ማለት ነው። ሁለተኛው ምን ነበር? ፕሮሞት ፋስት ኤንድ ሰስቴንድ ኢኮኖሚክ ዴቨሎፕመንት። በኢትዮጵያ ላይ ምንን ማስተዋወቅ ነበር ማለት ነው? ምንን ፕሮሞት ማድረግ ነበር? በጣም ፋስት የሆነ እና ደግሞ ሰስቴንድ ቀጣይነት ያለው ፈጣን የሆነና ቀጣይነት ያለው ኢኮኖሚክ ዴቨሎፕመንት ማምጣት ኢትዮጵያ ላይ። ይሄኛው ሌላኛው የምን አላማ ነበር ማለት ነው? የምን ፎከስ ኤሪያ ነበር ማለት ነው? የሰስቴኔብል ዴቨሎፕመንት ወይም ደግሞ የጂቲፒ ዋነኛ ፎከስ ኤሪያ ነበር ማለት ነው። ሌላኛው ኢንቨስት ኢን ኢንፍራስትራክቸር። ምን ላይ ኢንቨስት ማድረግ? ኢንፍራስትራክቸር ላይ ኢንቨስት ማድረግ። ይሄ ሌላኛው አላማ ነበር ማለት ወይም ሌላኛው ፎከስ ኤሪያ ነበር። ሌላኛው ዴቨሎፒንግ ሂውማን ሪሶርስ ኤንድ ቴክኖሎጂካል ካፓሲቲ። ሂውማን ዴቨሎፕመንት ማምጣት ወይም ደግሞ ሂውማን ሪሶርስ ዴቨሎፕመንትን ማምጣት። ሌላኛው ደግሞ ቴክኖሎጂካል ካፓሲቲያችንን ምን ማድረግ? ዴቨሎፕ ማድረግ። ይሄኛው ሌላኛው የጂቲፒ ፎከስ ኤሪያ ነበር ማለት ነው። ፕሮሞቲንግ ጉድ ገቨርናንስ ኤንድ ዲሞክራቲክ ሲስተም። ጉድ ገቨርናንስ ወይም ደግሞ በጣም መልካም አስተዳደር የሚለው ነገር ፕሮሞት ማድረግ፣ ዲሞክራሲ በኢትዮጵያ ላይ ኤክስፒሪየንስ እንዲሆን ወይም ደግሞ ብሪንግ እንዲሆን ማድረግ ፎከስ ኤሪያ ነበር። የመጨረሻው ፎስተሪንግ ኢንቫይሮንመንታል ዴቨሎፕመንት። ኢንቫይሮንመንታል ዴቨሎፕመንትን ፎስተር ማድረግ ወይም ደግሞ ኢንክሪዝ ማድረግ መጨመር። ሌላኛው በአጠቃላይ ጂቲፒ እነዚህ ነገራቶች ላይ ፎከስ አድርጎ የተነሳ ከሰስቴኔብል ዴቨሎፕመንት ጋር ኢንተግሬት የሚያደርግ ናሽናል ፍሬምወርክ ነው ማለት ነው። ይሄ በአጠቃላይ የኢትዮጵያ ከ2015 16 እስከ 2019 ድረስ ፕላን አድርጋው እየሰራችበት የነበረ የኢትዮጵያ ናሽናል ፍሬምወርክ ነበር ማለት ነው።
Existing institutional forms mechanism have been utilized to implement the sustainable development goals and GDP በኢትዮጵያ ብዙ አይነት ይሄ sustainable development goal እና GDPን ዩቲላይዝ በማድረጓ ኢምፕሊመንት ማድረጓ በጣም ብዙ አይነት ጥቅም ነው ያገኘችው ወይም ደግሞ በጣም ተጠቃሚ ሆናለች ማለት ነው። The implementation of sustainable development goal has also played a role in accelerating economic development in terms of infrastructure development. አሁን ኢትዮጵያ sustainable development ኢምፕሊመንት በማድረጓ በመተግበሯ በጣም also played a role in accelerated economic development in terms of what infrastructure development ያንን ኢምፕሊመንት በማድረጓ በኢትዮጵያ ላይ ኢኮኖሚክ ዴቨሎፕመንቱ ምን እንዲሆን አክሰለሬት እንዲሆን እና ደግሞ in terms of በኢንፍራስትራክቸር ዴቨሎፕመንት አክሰለሬት እንዲሆን ከፍተኛ የሆነ ሚና ነበረው ማለት ነው። ያንን ሚና ያለው ምንድነው ማለት ነው ሰስቴኔብል ዴቨሎፕመንት ኢትዮጵያ ምን በማድረጓ ነው ማለት ነው ኢምፕሊመንት በማድረጓ ወይም ደግሞ በመተግበሯ ነው ማለት ነው። Integrating with GDP and sustainable development implementation in Ethiopia began in the 2050 or 60 fiscal years and progress have been registered. This was made possible through ይሄ ማለት ኢትዮጵያ በ2016 ይሄን ነገር ኢምፕሊመንት ማድረግ ጀምራ ነበር። ከዛ በኋላ በኢትዮጵያ ላይ የተለያዩ ፕሮግረሶች የተለያዩ እድገቶች መጥተዋል። የመጀመሪያው ካመጣቻቸው እድገቶች መካከል ኢንሹሪንግ ዩኒቨርሳል አክሰስ ቱ ኳሊቲ ኤዱኬሽን ዩኒቨርሳል የሆነ ኳሊቲ ኤዱኬሽንን ምን አርጋለች ማለት ነው ኢንሹር አርጋለች አረጋግጣለች። ይሄ የሰስቴኔብል ዴቨሎፕመንት ጎል ላይ አራተኛው ጎል ኳሊቲ ኤዱኬሽን በሚለው ውስጥ የሚጠቃለል ነው ማለት ያንን ነገር ምን ማድረግ ይችላል ማለት ነው ኢንሹር ማድረግ ይችላልች። ሁለተኛው ምን ኢንሹር ማድረግ ይችላልች ማለት ነው ፕሮሞቲንግ ሰስቴኔብል ማኔጅመንት ኦፍ ዋተር ኤንድ ሳኒቴሽን ይሄ ደግሞ ስድስተኛው የሰስቴኔብል ዴቨሎፕመንት ነው። የዋተር ማኔጅመንታችን መጨመር እና ደግሞ የንጹህ የመጠጥ ውሃ አቅርቦትን መጨመር ፕሮሞት ማድረግ እነዚህ ሌላኛው የሰስቴኔብል ዴቨሎፕመንት ስድስት ላይ የሚገኙ ይሄን ነገር ኢትዮጵያ ፕሮሞት አድርጋለች ማለት ነው። ሌላኛው ኢንሹሪንግ አክሰስ ቱ አፎርዳብል ኤንድ ሪላያብል ኢነርጂ ፎር ኦል ለሁሉም ሰው አፎርዳብል የሆነ በቂ የሆነና እና ደግሞ ሪላያብል የሆነ ወይም ደግሞ በጣም አስተማማኝ የሆነ ኢነርጂ ለሁሉም ሰው ማቅረብ ይሄ ሰስቴኔብል ዴቨሎፕመንት ጎል 7 ላይ የሚገኝ ነው። እነዚህ ነገራቶች ኢንሹር እንድታደርግ አግዟታል ማለት ነው ሰስቴኔብል ዴቨሎፕመንት ጎል እና ጂቲፒን ኢምፕሊመንት በማድረጓ ማለት ነው። Furthermore, significant progress has been made in improving health and well-being. Improving health and well-being የሚለው የሰስቴኔብል ዴቨሎፕመንት ሶስተኛ ጎል ላይ የሚገኝ ነው። ኢትዮጵያ በዚህ ረገድ ራሱ ከፍተኛ የሆነ ለውጦች አምጥታለች ማለት ነው። የመጀመሪያው ምን አድርጋለች? ሪዳክሽን ኢን ኢንፋንት ኤንድ ማተርናል ሞርታሊቲ ሬት እድሜያቸው ከ1 ዓመት በታች የሚሆን የህፃናት ሞትና የእናቶች ሞት በከፍተኛ ሁኔታ ምን አድርጓል ማለት ነው ሪዳክሽን እንዲሆን ወይም ደግሞ እንዲቀንስ አድርጓል ማለት ነው። ሌላኛው ሲግኒፊካንት ኢንክሪዝ ኢን ላይፍ ኤክስፔክታንሲ በህይወት የመኖር ጣሪያ የኢትዮጵያ በህይወት የመኖር ጣሪያችን ሲግኒፊካንትሊ ምን አድርጓል ማለት ነው ሲግኒፊካንት ኢንክሪዝ ነው ያሳየው ሲግኒፊካንትሊ ኢንክሪዝ አድርጓል ማለት ነው። ይሄ ሌላኛው ያመጣው ለውጥ ነው በጤናው ላይ ማለት ነው። ሌላኛው ሪዳክሽን ኢን ኤችአይቪ ኤንድ ማላሪያ ዲዝ በኤችአይቪ እና በወባ በሽታ የሚሞት ሰው መጠንን ሪዲዩስ አድርጓል ወይም ደግሞ ሪዳክሽን አድርጓል ማለት ነው። እነዚህ ሁሉ የመጡ ለውጦች በምን ምክንያት ነው ማለት ነው የጂቲፒ ከሰስቴኔብል ዴቨሎፕመንት ጋር ኢንተግሬት አድርገን ኢምፕሊመንት በማድረጋችን ያመጣናቸው ለውጦች ናቸው ማለት ነው። Overall, the Ethiopia government is committed to integrate sustainable development goals into the national development framework and has already made significant progress in the various areas including education, water, sanitation, energy and health. Ethiopia sustainable development ከናሽናል ዴቨሎፕመንት ጎል ፍሬምወርክ ጋር አንድ ላይ ኢንተግሬት አድርጎ በመስራቱ በእነዚህ ነገራቶች ላይ በተለያዩ ነገራቶች ላይ ሲግኒፊካንት የሆነ እድገት እንዲመጣ አድርገዋል። ለምሳሌ በኤዱኬሽን፣ በዋተር፣ በሳኒቴሽን፣ በኢነርጂ፣ በሄልዝ በእነዚህ ነገር ኢንክሪዝ እንዲሆን እንዲጨምር አድርጓል ማለት ወይም ደግሞ ለውጥ እንዲመጣ እድገት እንዲመጣ አድርጓል። ሌላኛው ፐርፎርማንስ ኦፍ ሰስቴኔብል ዴቨሎፕመንት ፐርፎርማንሱ በኢትዮጵያ ምን ይመስላል? ፐርፎርማንሱ የሚለው ነገር ነው። The performance of sustainable development in the Federal Democratic Republic of Ethiopia (FDRE) has been forced on eradicate poverty and implementing development interventions that meet the need of the nation while ensuring intergeneration equity. አሁን ኢትዮጵያ ይሄን ነገር ሰስቴኔብል ዴቨሎፕመንትን በመተግበራ
ወይም ደግሞ በኢትዮጵያ የተለያዩ ለውጦችን እንዲመጡ አድርጓል ማለት ነው። አንደኛ ምን ኢራዲኬት አድርጓል ማለት ነው? ፖቨርቲን ኢራዲኬት አድርጋለች። ሌላኛው የዴቨሎፕመንት ኢንተርቬንሽንን ወይም ደግሞ አሁን ላይ ያለው ሰው ፍላጎቱን ሚት አድርጋለች ወይም ደግሞ ማሟላት ችላለች እና ኢንተር ጄኔሬሽን ላይ ደግሞ ኢኩዊቲ እንዲፈጠር አድርጋለች። ያንም ነገር ደግሞ አረጋግጣለች ማለት ነው። እነዚህ በአጠቃላይ የሰስቴኔብል ዴቨሎፕመንት የነበሩ ነገራቶች ኢምፕሊመንት በማድረጋችን ያገኘናቸው ነገራቶች ናቸው ማለት ነው። ዜርፎር ዘ ካንትሪ ሃዝ ኢምፕሊመንትድ ኢትዮጵያ ምንን ኢምፕሊመንት አድርጋለች ማለት ነው። የመጀመሪያ ምንድነው ኢምፕሊመንት ያደረገችው? ክላይሜት ቼንጅ ሪዚለንስ ግሪን ኢኮኖሚ። ለክላይሜት ቼንጅ የማይበገር ግሪን ኢኮኖሚን ምን ማለት ገንብታለች ማለት ነው። ወይም ደግሞ እየገነባች ያንን እንደ ስትራቴጂ ወስደዋለች። ሰስቴኔብል ዴቨሎፕመንት ለማስቀጠል ለማምጣት በሁሉም ረገድ ይሄ ፕሮስፐሪቲ የሚባለው ነገር ለማምጣት ለመጀመሪያ ኢትዮጵያ ፕላን ያደረገችው ምንድነው ማለት ነው? የራሷን የቀረጸችው ፖሊሲ የመጀመሪያው ፖሊሲ ምንድነው? ክላይሜት ቼንጅ ሪዚለንስ ግሪን ኢኮኖሚ። የክላይሜት ለውጥ ወይም ደግሞ የአየር ንብረት ለውጥ የማይበከል ኢኮኖሚን መገንባት የመጀመሪያ ስትራቴጂዋ ነው ማለት ነው። ሁለተኛው ዘ ፓሪስ አግሪመንት ኦን ክላይሜት ቼንጅ። ፓሪስ አግሪመንት ላይ የተቀመጡ የክላይሜት ቼንጅ ላይ የሚወሰዱ አክሽኖችን ኢምፕሊመንት አደርጋለሁ ብላ እቅድ ያስቀምጣለች ማለት ነው። ሌላኛው ናሽናል ፖሊሲ ኤንድ ስትራቴጂ ዲዛስተር ፕሪቨንቴሽን ኤንድ ማናጅመንት። የዲዛስተር ፕሪቨንቴሽን እና ማናጅመንታችንን በናሽናል ደረጃ ፖሊሲና ስትራቴጂ አስቀምጠዋል ማለት ነው። እነዚህ በአጠቃላይ ኢምፕሊመንትድ የምታደርጋቸው ወይም ደግሞ ያንን ነገር ሰስቴኔብል ዴቨሎፕመንት ጎል አቺቭ ለማድረግ በኢትዮጵያ ያስቀመጠቻቸው ፖሊሲዎች ናቸው ማለት ነው። ቱ አቺቭ the 2030 sustainable development goals national development priority have been identified in the GTP from 2050 up to 2020 ኢትዮጵያ ሰስቴኔብል ዴቨሎፕመንትን አቺቭ ለማድረግ ቅድም እንዳልኳችሁ ግሮዝ ኤንድ ትራንስፎርሜሽን ፕላን 2 የሚባለው ነገር አቀዳ ከ2015 እስከ 2020። ሌላኛው ምንድነው? ጂቲፒ ፕላንስ ዋዝ ኢንተግሬትድ ኢንቱ ዘ ሆም ግሮውን ኢኮኖሚክ ሪፎርም አፍተር ዘ ገቨርናንስ ሪፎርም ኢን 2080። ይሄ በ2018 አዲስ የገቨርንመንት ሪፎርም ከመጣ በኋላ ወይም ደግሞ አዲሱ መንግስት ከመጣ በኋላ በኢትዮጵያ ሆም ግሮውን የሆነ ኢኮኖሚክ እንዲያድግ አድርጓል ማለት ነው። ዘኒው ቴኒት ከዛ በኋላ ደግሞ ጂቲፒ የሚባለው ነገር ቀርቶ እስከ 20 ድረስ አልቆየም። አዲስ መንግስት ሲመጣ የመንግስት ሪፎርም ሲመጣ ሌላ ለ10 ዓመት የሚቆይ ደግሞ ከ2021 እስከ 2030 የሚቆይ ሌላ እቅድ መጥቷል ማለት ነው ኢትዮጵያ ውስጥ። እነዚህ እቅዶች የመጀመሪያው ምንድናቸው ማለት ነው? ኢትዮጵያ እስከ 2030 ኢንሹር ዛት አግሪካልቸር ዴቨሎፕመንትን ኢንሹር ታደርጋለች ወይም ደግሞ አግሪካልቸር ዴቨሎፕመንት በኢትዮጵያ ኢንሹር ይደረጋል። ሌላኛው ትራንስፎርሚንግ ማኒፋክቸሪንግ ኢንዱስትሪ ዴቨሎፕመንት ትራንስፎርሚንግ ዘ ማኒፋክቸሪንግ ኢንዱስትሪ ዴቨሎፕመንት የማኒፋክቸሪንግ ኢንዱስትሪ ዴቨሎፕመንትን ምን ማድረግ ትራንስፎርም ማድረግ እና ደግሞ ዴቨሎፕመንት ማምጣት። ሌላኛው ደግሞ እስከ 2030 ኢንሃንስ ዘ ኢኮኖሚ ቱ ኢትስ ፉል ኢኮኖሚክ ካፓሲቲ በሁሉም ረገድ በኢኮኖሚ ደረጃ ፉል ኢኮኖሚክ ካፓሲቲ እንዲኖረን ማድረግ። ሌላኛው ባላንሲንግ ዘ ኦቨርኦል ዲማንድ ኤንድ ሰፕላይ ዲማንድ ኤንድ ሰፕላይ ምን ማድረግ ባላንስ ማድረግ ወይም ደግሞ በተለያየ በአቅርቦትና ፍላጎቱን ማመጣጠን ወይም ደግሞ በ2030 አቺቭ እናደርገዋለን ብለን ካቀድናቸው እቅዶች መካከል ሌላኛው ነው ማለት ነው። አምስተኛው ምንድነው? ዴቨሎፒንግ ኮንስትራክሽን ኢንዱስትሪ። እነዚህ ኮንስትራክሽን ኢንዱስትሪዎችን ወይም ደግሞ በመንገድ በህንፃ በተለያየ የተሰማሩ ኮንስትራክሽን ኢንዱስትሪዎችን ዴቨሎፕ ማድረግ ወይም ደግሞ እነሱን ማሳደግ። ይሄ እስከ 2030 ድረስ አቺቭ የምናደርጋቸው ስራዎች ናቸው ማለት ነው። ስድስተኛ ምንድነው? ዴቨሎፒንግ አርባን አድሚኒስትሬሽን ኤንድ ማናጅመንት የአርባን የከተማ አስተዳደራዊ ስርዓቶችና ማናጅመንቶችን ዴቨሎፕ ማድረግ ከኋላ ቀርነት ወጥቶ ከተሜነት የሚለው ነገር ሁሉም ወደ ዲጂታላይዝ በመቀየር ቴክኖሎጂዎች በመጠቀም የከተማ አስተዳደሩ እንትን ከወረቀት ነፃ በማድረግ እነዚህ ነገር ወደ ጥሩ ነገር መቀየር ሌላኛው እስከ 2030 አቺቭ እናደርጋቸዋለን ተብሎ ከታቀዱ እቅዶች መካከል ናቸው ማለት። ሌላኛው ዶሜስቲክ የሆኑ ኢንቨስተሮችን ሰፖርት ማድረግ ወይም ደግሞ አገር በቀል የሆኑ ባለሀብቶችን ኢንቨስት የሚያደርጉ ባለሀብቶችን ሰፖርት ማድረግ ለምሳሌ በዶላር ሊሆን ይችላል በተለያየ ነገር እነሱን መደገፍ በዶላር አቅርቦት ማለት ነው። ዝም ብሎ ነፃ መስጠት ሳይሆን በአቅርቦት። ስምንተኛ ፕሮቫይዲንግ ሰፖርት ቱ ሂውማን ሪሶርስ ዴቨሎፕመንት በሂውማን ሪሶርስ በጣም እውቀት ያለው ክህሎት ያለው የሰው ልጅን መፍጠር ማሳደግ ማስተማር ማሰልጠን ይሄ ሌላኛው እቅድ ነው ማለት ነው። ዘጠነኛ ምንድነው? ቢልዲንግ ክላይሜት ሪዚለንስ ኢኮኖሚክ ቅድም እንዳልኳችሁ ለክላይሜት ቼንጅ የማይበገር ኢኮኖሚን ምን ማድረግ
መገንባት። 10ኛው ምንድነው? ኢሊሚኔት ረንት ሲኪንግ ቢሄቪየር፣ ረንት ሲኪንግ ቢሄቪየርን ኢሊሚኔት ማድረግ ማጥፋት። እነዚህ በአጠቃላይ በ2030 ኢትዮጵያ አቺቭ አረጋቸዋለሁ ብላ ያቀደቻቸው እቅዶች ናቸው ማለት ነው። የዛሬ የነበረን ትምህርት ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። በተጨማሪ ዛሬ ስለ ሰስቴኔብል ዴቨሎፕመንት እና ስለ ተለያዩ ነገራቶችን ጥያቄ ማግኘት ከፈለጋችሁ ዲስክሪፕሽን ላይ የማስቀምጥላችሁ የቴሌግራም ሊንክ አለ። በሱ በመግባት ማግኘት ትችላላችሁ። እነዚህ የተለያዩ ጥያቄዎች አሉ። እነዚህን ጥያቄዎች በዛ ገብታችሁ ማግኘት ትችላላችሁ። አመሰግናለሁ። መልካም ሰንብቱ።